መድፍ መትረየስ ተኳሽ ያንተ አለቃዬ ባዩሽ ሴቷ ጠበንጃ ስትይዝ እኔ ወንዱ ልጅ ፍዝዝ ታያ ሌሌን ከመርካቶ አሃ በተባባው ማርቼዲስ መችንግ ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ እንደ ሁል ጊዜው ሐሳባችሁን በነጻነትና በጨዋነት ኮመንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። እንደተለመደው ለታዳጊዎች ዛሬም መልካም ልደት እንላችኋለን። ለባርኮት እሱ ባለው ለዮናታን ለመባጥበብና ለሜለም ብሩክ መልካም ልደት እንዲሆንላችሁ ተመኝተናል። እደጉልን ነው የምንለው። ሁላችሁም ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። የቭሎግ ቻናልም ከፍቻለሁ። አሪፍ ቪዲዮዎች እየሰራሁ ነው ያለሁት። እሱንም የኮሜንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ። ትላንትናም በባለፈው ቪዲዮ ላይ ፓርት 2 ተለቋል። አሪፍ ቪዲዮ ነው፣ ያስተምራል። እሱንም እየገባችሁ ሰብስክራይብ አድርጉኝ። የኮሜንት የመጀመሪያው ቦታ ላይ ሊንኩን አስቀምጥላችኋለሁ። ሁላችሁም ደግሞ እኔ ሄድሴቴን እስካረግ ድረስ ይህን ቪዲዮ ላይክ አድርጉትና እንጀምር። ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል ዋናው ላቭ ነው ማን። ሜካፕ ማጂክ ነው ብላችሁ ታስባላችሁ? ታዲያችን ሙሽሪት ከዚህ ሉክ ወደዚህ ሉክ ለቀይረናታል። የነበራትን ኢንተርቪው እና እኛ ጋር የነበራትን ቆይታ እያያችሁ ሰላም ሙሽሪት፣ ዛሬም እንደምትሰሪው ሜካፕ እና ጸጉሬ። እሺ መልካም ጊዜ። እሺ ታዲያ ለሙሽራ ያወጣነውን የ50% ዲስካውንት ፓኬጅ እንንገራችሁ። አንደኛ ፓኬጁ አንደኛ ሰርጀሪ ብለሽ እንደምትጀምሪ እርግጠኛ ነኝ። መቼስ የሴቶቹን ሜካፕ የምትሰሩላቸው ይሄ የሜካፕ ባለሙያዎች ግን በእውነት የሆነ የቅጣት ህግማ ሊወጣላችሁ ይገባል። እረ እናንተ ግፍ እኮ እንዴ! ሴቶቹን ጠቅላላ ከትዳር በፊት እንደዚህ ፀሐይ ያስመስላችሁ በሜካፕ አሳብዳችሁ ትሰሩና ልክ ሴቷ የሰርጓ ቀን በቃ ማታ ላይ ከባሏ ጋር ተኛ ፊቷን ታጥባ አልጋዋ ላይ ስገባ ይሄን ነው የምትመስለው። እንዴ ባልየው ቀጥ ቢልስ ቆይ ልቡ የምን ጎረምሳ ነው ሚስቴን ታገቢኝ ነው ብሎ ቢያንቃትስ? ፍርብስ ማአቡልስ አይ ለሰርግ ቀን ማማር ማጌጥ መሽቀርቀር መኳኳል ያለ ነው። ዘፈንም አለው እኮ አረንኩሉ ማንኳለሽ ነው እንዴ! ግን በዚህ መጠን እንደ ሰርጀሪ የሚመስል መለወጥ ከባድ ነው። ለነገሩ ባልየው እዛን ቀን አይደለም ያቃት መጀመሪያ ያቃታል አይደል? እዚህ ጋር ደግሞ ቀዳዳው ሽንት ቤት በምትጠቀሚበት ሰዓት እንዳትቸገሪ እሱን ለማውለቅ ጊዜ እንዳይወስድብሽ በዚህኛው መጠቀም ትችላለሽ። ይከብዳል። እጅሽ ላይ ሲሆን ይከብዳል። ስማቡልቲ ይከብዳል በጣም። እጅ ላይ ሲሆን በሚከብድ አይነት ስሜት አለው። ነገር ግን ስትለብሹ ምንም አይነት ክብደት አይኖርም። ልክ ልብስ እንደምትለብሹ አይነት ነው። እርግጠኛ ነኝ ከለበሽ በኋላ ምንም አይነት የመክበድ ነገር አይኖርም። ይሄኛው ለሺፕ ነው። ልክ እዚህ ጋር የስፖንጅ አለ አይደለ? ይሄ በስፖንጅ ነው። ይሄኛው ደግሞ በሲልከን ማቴሪያል ነው የሚሰራው። ይሄ ላስቲክ ሳይሆን ሲልከን ነው። ይሄን በምትለብሺበት ሰዓት ምንም አይነት ሙቀት አይኖረውም፣ የመክበድ ስሜት አይኖረውም። ፀሐይ ላይ እንኳን ብትሆኚ ይሄ የተለየ የሙቀት ስሜት እዛ አካባቢ እንዳይሰማሽ ነው የሚያደርገው። ብላችሁ ይሄንን አመጣችሁብን። ደግሞ ማቄጭ መሽኛ ያለው ምናምን ከሰውነት ጋር የሚጣበቅ ምናምን እኔ የምለው ማለት ለማን ነው? ይሄንን እንደዚህ ለብሰን ተጨናንቀን እንዲሆነ ምን ታየው ለማን ነው እንዴ? ስኳት እኮ ዝም ብለን ብንጠበጥም የሌለ ነው የሚሆነው። የሌለ ገራሚ ነው የሚሆነው። የሆነ አፍሪካ ያለ እንደውም ሴቶቹን ስኳት ምናምን የሚያሰራ ማለት ነው። እነሱን አሳያለሁ ብሎ እሱ እንደው ፍንድድ ብሎ ጣም ሆኖ አቂጦ ቀረ። እኛ እዚህ የማንም አርቲፊሻል ፈረንጅ ያመጣብንን ልጥፍጥፍ የሚል ነገር ሚዝለገለግ ነገር ለዛው መሽኛ ያለው ነገር ፕሮሞት እናደርጋለን። በእውነት ይሄ ፌር አይደለም። ስፖርታችንን እንስራ፣ ራሳችንን እንጠብቅ፣ ባለን ነገር እንኩራ። ያጌጥንለት ለሰው እንኳን ከሆነ ያጌጥንለት ሰው እንደዛ ያቄጥንለትም ሰው አለቀ ነው ግዙን ሲያይ ምን ሊለን እንደሚችል አስቡት ሴቶችዬ። ወንድ ልጅ በተአምር መስራት የሌለበት ስራ ወንድ ልጅ ምን በዚህ ዘመን ለዛውም በ21ኛው ክፍለ ዘመን ስራ በጠፋበት ዘመን ሜኑ ሊቀርብልን ነው? እሺ አይኖ ስራ ሁሉ ክብር እንደሆነ አምናለሁ። ነገር ግን ይሄ ስራ ወንድ ልጅ በተፈጥሮ ይሄ ባይ ኔቸር
የሚያገኘውን ይሄ የወንዳዊነትን ባህሪ የሚያጠፋ የሴታ ሴት እንዲሆን የሴት ባህሪ እንዲኖረው የሚያደርግ ስራ ስለሆነ ወይ ሌብነት ቢሆን ነው። እስቲ ገምቱልኝ ሴቶችም ወይ ወንዶችም አንደነዝ እስቲ ገምት። እኔን አይደለም ጥያቄውን ገምት ነው። ጭራሽ ራሃቴን እንዲይዘ መገመት ልጀምር ነው። አይ ይህንን ስራ ወንድ ልጅ መስራት የለበትም ብዬ አምናለሁ። ስለዚህ እንደ ወንድ ልጅ ምንም ቢቸግር ብትሸከም ይሻላል እንጂ ይህንን ስራ በተአምር ስራ ብለህ እንዳትሰራ። ምንድነው ስራው የምትሉ ከሆነ የሴቶች የውበት ሳሎን የምትሰሩ ወንዶች ሴት ልጅ ቁጥጥር እየሰራና ጸጉሯን እየተኮስክ ይህንን እንጀራዬ ነው መተዳደሪያዬ ነው ብለህ የምትሰራ ከሆነ አንተ ወንድ አይደለም። የምሬ ነው የምልህ። በዚህ ስራ ላይ የተሰማራችሁ ወንዶች በጣም ይቅርታ ማለት ፈልጋለሁ። ነገር ግን አንዳንድ እውነቶችን እየመረራችሁም ቢሆን ማዋጥ አለባችሁ። ስራው እንደ ስራ ክፉ ሆኖ ሳይሆን ከጊዜ በኋላ አመንክም አላመንክም ሴታ ሴት ትሆናለህ። በነገራችን ላይ ይሄም ምለው ያለ ምክንያት አይደለም፣ በማስረጃ ነው። ጉግል ላይ ገብታችሁ ቼክ ማድረግ ትችላላችሁ። ማን ነው ጉግል? እራሽ የቆሎ ጓደኛ አረኳ አይደል? ስልክ ላይ ስታገኘው ይሄ የሴቶች የውበት ሳሎን ላይ የሚሰሩ ወንዶች ስሩ ፕሮሰስ ማለት ነው። ከተወሰነ አመት በኋላ ቦታው ላይ አዳፕት ባደረጉ ቁጥር ይሄ ወንዳዊነት ባህሪያቸውን ያጣሉ ይላል። ገብታችሁ ማየት ትችላላችሁ። በዚህ ጉዳይ ላይ ሐሳብ ካላችሁ ኮሜንት ላይ አስቀምጡ። ነገር ግን ምክንያታዊ ሆናችሁ በተለይ ሴቶች ይህንን ነገር በጣም ትታዘቡታላችሁ ብዬ አስባለሁና እውነታውን ኮሜንት ላይ አስቀምጡ። አመሰግናለሁ። እኔ የውበት ሳሎን የሚሰራ ጓደኛ አለኝ፣ ጓደኞች አሉኝ፣ ማቃችሁ ሰዎች ብዙ አሉ። ዓለም ላይ ሜካፕ በሜካፕ አርቲስትነት ደረጃ ናግስ ላይ አንተ ለዚህ እንኳን ምን ነገር አታጣም። አሁን ያለነው 21ኛው ክፍለ ዘመን ላይ ነው። በዚህ ሰዓት እኮ ባል ሚስቱን ሹሩባ በሚሰራበት ዘመን የሥራ ሜኑ መምረጥ ጀመረ። አሁን ባለንበት ኮንቴክስት ክሉ በቀን 3 መብላት ራሱ እንደ ትሪክ ነው የሚታየው። ድህነት ማንን ይመስላል ብትለኝ እኔ አሁን ካለቃዬ ጋር የልብ ወዳጄ ጋር ከድህነት ጋር ድዬ ነው የምለው። እኔ በጣም ክሎስ ነው ድዬ ይለኛል ደግሞ እሱ አንተ ደስታ አያልፍልኝ ግንፍሌ አንቆርበት እንኳን ኖርማል ስሜ። ለማንኛውም ይሄ ጥናታዊ ጽሑፍ የሚሰራው እኛ ጋር አይደለም። አውቶ ፍሮም ዚስ ማህበረሰብ ወደ ውጪ ጎግል አላልክም? እቆሎ ጓደኛ አርጉምና ለነሱ ነገራቸው። አሳጠርኩት፣ ሰዓት ያዘኝ፣ የጊዜ አምላክ ያዘኝ እንጂ እንደ ሙሉ ዩቲዩብ ብሰራበት። አዎ እንግዲህ ምንድነው ሰው ውሎን ይመስላል ይባላል እና በእርግጥ ምናልባት እዛ አካባቢ ስለተዋለ ሴት ይሆናል ምናምን ሳይሆን አለ አይደል አንዳንድ ሁልጊዜ ስለሚውላቸው ምናልባት ባህሪያቸውን ሊወርስ ይችላል ያው ማውራት ምናምን እንጂ እና በዚህ በችግር ሰዓት ስራ ተገኝቶ ነው እንዴ? እኔ ብዙም አልቀበለውም። ባለፈ ወደድኳት ያልኩሽ ልጅ የሀብታሟ ልጅ አባቷ እያስፈራራኝ ነው፣ እማታዋት ከሆነ እገልሃለሁ እያለኝ ነው። እንዴት ይገልካል? እንዴት ይገልካል? አታዋቱ ወንድ ልጅ ያዛ አይለቅ። በቃ እሺ በቃ ይመጣል። አውሪው A few moments later ልጅ ሰላም ነው? ሁሉ ሰላም ሰላም ነው፣ እግዚአብሔር ይመስገን። ከልጄ ጋር ፍቅር ጀምረዋል። እያባለገብኝ ነው፣ ልጄን እያባለገብኝ ነው። እሚታውልኝ ከሆነ ለእርሶ 100,000 ብር ለልጁ 100,000 ብር ልስጣችሁ። ይተዋታ ይቅርበት፣ ይተዋታ ይተዋታ። እርግጠኛ ነው? ይሄን ልስጦት 100,000 ብር 100,000 ብር ልስጦት። በቃ ይተዋታ ይተዋታ። አንድ ሁለተኛ በእርሶ ተማምኜ ልስጦት፣ ብሬን ልስጦት። እሺ ትቀልዳለህ እንዴ? ይተዋታል ብቻ ድርሻ ለማጠገባ በጣም ነው ገንዘብ የሚወዱት። በጣም ደስ የሚሉ እናት። ሊፋቱ የደረሱ ሰዎች በምን ምክንያት ትተው ቀድመዋል? አንተ ጨርሰው ነካ የነካ ሰው ይልሰል። እሺ ድጋምልኝ። እሺ ሊፋቱ የደረሱ ሰዎች በምን ምክንያት ሊፋቱ ይችላሉ? ከቤት ጀምሮ ነው እንዲህ ብሎ የመጣው ማለት ነው እኮ ይሄ አንተ ለምታስጀምረው ጥሩ እየተለማመደ አንዴ ለማመድ ነው አይሆን ልጅ እስቲ አንዱ ለሰ አይ በላ መንሳ ለዛ ነው ደንቡ። አንቺ ቀጥሎ አንቺ ነሽ። ሊፋቱ የደረሱ ሰዎች በምን ምክንያት ትተስል ነው የጀመራ እቺ። እሺ ምን አለ ዲያብሊስ እስከ መጨረሻው ማለት ምንክታላ እኮ ሊፋቱ የደረሱ ሰዎች በምን ምክንያት ትተ ሊኮ ስራዬን አቀለላችሁ። እሺ በላ አልጨር እንዴ ጨርሰኝ
በተለይ ልጆች ላይ የሚፈጸም በደል ልነግርሻለች። ህፃናት አንደኛ እንዳይነገራቸው ይባላል። ሌላ ሰው ቤት ይላካሉ። እኔ ትዝ ይለኛል አጎቴ ሞቶ የእናቴ ወንድም የሆነ ሰው ቤት ሄደን 15 ቀን ቆይተን መተናል። በጣም ለልጅ አይነገርም ተብሎ ውጭ ሀገር ሄዳለች፣ ክፍለ ሀገር ሄዶ ነው ነገ ይመጣል። ልጆቹን ማሰቃየት ማለት ነው። በትክክል ነግረናቸው መቼስ ብንነግራቸው ወደ እግዚአብሔር ሄደ ነው። ትልቅ ሆኖም ቢነገረው ወደ እግዚአብሔር ሄደ ነው የምንለው። ሌላ ምን ኤክስፕላኔሽን አለን ስለሞት? ቁጭ አድርጎ ያንኑ ኤክስፕላኔሽን ነግሮ አልቅሰው ጮኸው ከዛ በኋላ እንደኛ ይሆናሉ። ቁርጣቸውን ያውቃሉ። ህፃናትን እናሰቃያለን። በጣም ፕሮቴክት ያደረገ ስለነሱ በትክክል መሰናበት እንዲችሉ አናደርግም። በትክክል እኛ የምናገኘው ሪሊፍ እንዲያገኙ እድል አንሰጥም። ስለዚህ ይሄ በጣም ከፍተኛ እንትን ነው። ስናጽናናም በቃ ምንም ማለት አያስፈልግም። አንዳንዴ በቃ ዝምታም እኮ አንድ ነገር ነው። እና ማገዝ፣ ቦታውን ቤቱን መጥረግ ምናምን ዝም ብሎ ካርታ ሲጫወቱ አምሽቶ ቁማር ተበላልቶ ከመሄድ ስለ ጉዳዩ እንደው ሳናነሳ ግን ሌላ ጉዳዮች ማንሳት እንደው እውነት ነው የምነግርሽ ስለ ሟቹ ወይም ስለ ሀዘኑ እያወራ ሀዘን ከሚያማስል ሰው ሌላ ወሬ እያወራ ሰዎቹን ዲስትራክት የሚያደርግ ሰው የተሻለ ቴራፒ ሰጥቷቸው ማለት ስለ ጉዳዩ እያነሳ ከሚቆሰቁሰው ሰው በላይ ሌላ ትዝታ እያወራ ሳቅ የሚያመጣ ሰው የተሻለ ዲስትራክሽን ስለዛም ሰው ሊሆን ይችላል እኮ ትዝታው። ሌላ ያኛው ግን ዲስትራክሽኑ ምንድነው? እሱ ወደ አምላኩ ነው ሄደው እኛንን እንጂ በቃ ለራስህ ዘን ታው ስለሱ አታስብ የሚሉት አይነቶች ስትሰማቸው አጽናኝ ናቸው፣ ግን ስለሱ አታስብ የሚሉም ናቸው። እሱ አይረዳም ነው። ስፔስ መፍጠር ያልከውን በጣም ነው የወደድኩት። በጣም አሁን ሀዘን ላይ ሲሆን ሰው ሁሉ ነገር ነው የሚጨልምበት። ድንገት ነው ጠብቀኸው ምናምን ተዘጋጅቶ ይመጣ ነገር አይደለም እና በጣም ብዙ እንረዳባቸው የምንችልባቸው መንገዶች አሉ። እንዳልከው ቤቱን ማዘጋጀት ሊሆን ይችላል፣ የቀብር ስነ ስርዓቱን ማዘጋጀት ሊሆን ይችላል። በጣም ብዙ የሚረዳበት ሁኔታ አለና ሰው እዛዛ ጋር ቢያዘጋጅ ያንን ስፔስ ለሰውየው ለሀዘን ለሚያዘጋጅ ስለ ቤቱ ማሰብ እንዲያቆም ለቅሶ እስኪያልቅ ድረስ ፎከስ እንዲያደርግ በቃ ዝም ብሎ አርፎ እንዲያዝን ምን ተበላ ምን ተደረገ የሚለውን ይሄ ራሱ ትልቅ ነገር በጣም ለልጆቹ መንገር የሚባለው ነገር በጣም የሚከብድ ነገር ነው። ግን በትክክል አይምሯቸው ቁርጡን አውቆ ቢቀመጥ ይሻላል። በእርግጥ ግን በሰዓቱ ምን ይመስለናል ከነገርናቸው በጣም የሚጎዱ ምናምን ስለይመስለን ትመጣለች ወይ እናትም ከሆነች ወይ ዘመድም ከሆነ ይመጣል ምናምን አላር እንወሻሻቸዋለን። ሁልጊዜ ግን ተስፋ ያደርጋሉ ያ ሰው ይመጣል ብለውና ስለዚህ ይሄ ጥሩ ነገር ነው። ቁርጣቸው እንዲያውቁ መንገር ነው እንግዲህ ጨከን ብሎ። የቶኪቻው ሙዚቃ በየትኛውም የሲዳማ ክልል አካባቢ እንዳይከፈት የሲዳማ ክልል መንግስት ትዕዛዝ መስጠቱ ተሰምቷል። አርቲስት ቶኪቻው ወይም ዮሐንስ በቀለ በሲዳማ ክልል የመልካም አስተዳደር እጦት፣ የተደራጀ ሌብነት፣ የሙስና ቅሌት እንዲሁም አፈና በተመለከተ በማህበራዊ ሚዲያ ጠንከር ያለ ትችት በተከታታይነት መሰንዘሩ ይታወሳል። የዘንድሮው የሲዳማ ብሔረ ዘመን መለወጫ ፍቼ ጨምበላላ ላይ የአርቲስቱ ሙዚቃ እንዳይከፈት የክልሉ ፕሬዝዳንት አቶ ደስታ ሌዳሞ ትዕዛዝ መስጠቱና ትዕዛዙም ሐዋሳ ከተማ ጨምሮ ሌሎች አካባቢዎችም ተግባራዊ የሆነ እንደሆነ የተለያዩ ምንጮች አስተዋል። የሐዋሳ ከተማ ንግድ ተቋማት የአርቲስቱ ሙዚቃ እንዳይከፈት በከባድ ማስጠንቀቂያ ጭምር እንደተነገራቸውና የሚከተላቸው ቅጣት በመስጋት የቶኪቻውን ዘፈን ከመክፈት መቆጠባቸውን ተናግረዋል። በሌላ በኩል በሐዋሳ ከተማ የፍቼ ጨምበላላ በዓል ዋዜማ ላይ የመንግስት ሹመኞች በየክፍለ ከተማ ድንኳን በመትከል ትዕይንት በሚያሳዩበት መርሃ ግብር ላይ አንድም ቦታ የአርቲስቱ ሙዚቃ ሳይሰማ መዋሉ ተገልጿል። የቀረ የድሮ ስርዓት እኮ ነው። በቃ እንደዚህ አይነት ነገር በጣም የሚገርም ትዕዛዝ ነው። ከአንድ አርቲስት ጋር እንደዚህ ሰጣ ገባ አንድ ክልል ፕሬዚደንት በጣም ገርሞኛል። በጣም ኢትዮጵያ ውስጥ ማለት ነው። ለምን መንግስት ደሞዛችንን ወስዶ ለምን ታክሱን አይሰጠንም? እሱ እኮ ነው ከደሞዛችን የሚበልጠው የሚቆረጠው ይበልጣል። እና ለምን ደሞዛችንን ወስዱት ታክሱን አይሰጠንም? አሁን እንግዲህ ታክስ በጣም የሚቆራረጠው በዝቶ የሰራተኛውን አንድ ዜና እያየው ነበር። እንደውም ወደ 50% ኦልሞስት ይከፍላል ሰራተኛው። ታክስ ከከፈለ በኋላ እንደገና ደግሞ ሄዶ አንዳንድ ሰርቪሶች ሲያገኝ ደግሞ 15% የሚከፍላል። እሱ ተደማምሮ የደሞዙ 50% ይሄዳል። እንደገና ደግሞ አዲስ አሁን ቅርብ የወጣ እንትን አለ ለአደጋ ነው ለምናምን ተብሎ ደግሞ እየጸደቀ ነው የሆነ ህግና አለቀለት ሰው። እሺ ዛሬ የጠራኋችሁ ለምስጋና ነው። ሙሉ ሰራተኞች ፌሚኒስት ሲሆኑ እሺ። ምክንያቱም የድርጅታችን ፕሮጀክት እያደገልን ነው። አላማችን ማለት ነው እያደገ ነው ማለት ለምን እያደገች ነው ማለት
እያደገች ነው። እሺ ለማንኛውም የሀገር ሁኔታ በዚህ ከቀጠለ አንድ በሴት የምትጠላ ነገር ቢኖረን ሀገራችን ሀገር በሴት ሀገር እሺ ፕሮጀክቷ እያደገች ነው። የሀገሪቷ ሁኔታ በዚሁ ከቀጠለች ፕሮጀክቲቱ ትልቅ ደረጃ ትደርሳለች። እናሳካታለን። ተግባባን? አሁን ላይኪቱን ካልነካችኋት ላይኪቱን ንኳትና ላይክ አርጓት። ቀዳማዊት እመቤት እሷ ጓደኛዬ ነች። ስትቀጠርም እኛ ጋር የተቀጠረችው በውዝዋዜም በድምጽም በሁለቱም ነው እና በጣም ጥሩ ጓደኛዬ ነበረች። በወቅቱ በነበራቸው ማለት ኮሎኔል አብይ አህመድ እና የእናንተ ኪነት ምን ነበረ ቅርበቱ? ወይስ አንድ ካምፕ ውስጥ ነበራችሁ? ኖ እኔ ጋር ነው የሚመጣው። እኔ ጋር ሲመጣ ያው ሁሉንም ጋር ተዋወቃቸው። ጓደኞቼም ጓደኞች ሆኑ፣ የሱም ጓደኞች የኔ ጓደኞች ሆኑ ምናምን እና ያው እኔ እና እሱ በድርጅትም ነው የምንተዋወቀው፣ በልጅነታችን ነው የምንተዋወቀው። ከዛ ወደ ወታደርም ስፔስ ስንገባ እኔ ጋር ሲመጣ ያው ከሁሉም ጋር ተግባባ፣ ከዝናሽ ጋርም ተግባባ። እግዚአብሔር ለዚህ ያበቃቸው። በመጨረሻም እንግዲህ አሁን ጌትሽ ማሞ አሜሪካን ሀገር ነው ያለው። የወጣበት ምክንያትም ሲናገር የግድያ ሙከራ ተደርጎብኛል ሁሉ ብሎ ነበር። ከሰሞኑን እንግዲህ ማለትም በዚህ 2 ቀን ውስጥ እንግዲህ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። የታቦተ ጽዮን እንግዲህ መገኛው ተገኘ ተብሎ የተነገረ ይገኛል። ስለዚህ ትንሽ ነገር እናወራለን ዛሬ። መጀመሪያ ልታውቋቸው የሚገቡ እንግዲህ 2 ፖይንቶች አሉ። በመጀመሪያ እንግዲህ ይህ ፋይል ዲክላሲፋይ እየተደረገው አሁን አይደለም፣ ማለትም ከቀናት በፊት አይደለም፣ ከወራት በፊት አይደለም፣ ከአመታት በፊት ነው። ማለትም ዲክላሲፋይ የተደረገው በ2000 ዓመተ ምህረት ነው እንደ ፈረንጆቹ አቆጣጠር። ይህ ማለት እንግዲህ 25 ዓመት ሞልቶታል ማለት ነው። ስለዚህ ይህ ሐሳብ እንደ ሐሳብ በአሁኑ ወቅት ከእንደገና ተነሳ እንጂ ክላሲፋይ የተደረገው ወይም ፋይሉ የወጣው ዶክመንቱ የወጣው አሁን አይደለም ማለት ነው። ኢንፋክት ከወራት በፊት በተሰሩ ዶክመንታሪዎች ላይ ራሱ እንደዚህ አይነት ኤቪደንስ ያቀርቡ ሰዎች ትመለከቱታላችሁ ማለት ነው። ስለዚህ አዲስ ነገር አይደለም። ሁለተኛ ደግሞ ተለቀቀና ወጣ የተባለው ፋይል ይህ ነው። ከጀርባ የምትመለከቱት ፋይል ነው። እውነት ነው፣ በሲአይኤ የተለቀቀው ዲክላሲፋይ የተደረገ ፋይል ነው። ነገር ግን ይህ ኩነትና ይህ ስራ ትሬኒንግ ነው ወይም የሙከራ ወይም የስልጠና ነው። እንደምትመለከቱ ነው ትሬኒንግ ታርጌት ይላል። ስለዚህ በዛን ወቅት የተሰራ የስልጠና ወይም የማሰልጠኛ ሁኔታ ነው እንጂ ዋና ኦፕሬሽን አይደለም ማለት ነው። ይሄንም እንድትረዱት ይገባል። ምክንያቱም ብዙ ሰዎች ይህ ነገር የትሬኒንግ እንደሆነ እየተናገሩ ስላልሆነ ማለት ነው። እናም ይሄ ነገር የተከሰተው ወይም ይሄ ትሬኒንግ የተፈጸመው መቼ እንደሆነ ዓመተ ምህረቱን እዚህ ጋር ስፔሲፊክ ዲሴምበር 5 1988 ይላል። ሰዓቱ የፈጀው ማለትም ይህ ትሬኒንግ የፈጀበት ኢንተርቫል ደግሞ ለ1 ሰዓት ነው የቆየው። ማለትም ከ9:15 እስከ 10:45 ድረስ ነው የቆየው። ስፔሲፊክሊ የሚያስፈልጋችሁን ኢንፎርሜሽን በዚህ የመጀመሪያ ገጹ ላይ ማግኘት ትችላላችሁ ማለት ነው። በተጨማሪም እንግዲህ ስለዚህ ትሬኒንግ ማወቅ ያለባችሁን ነገር እንግዲህ በቀጣዩ ፔጁ ላይ እንግዲህ በዚህ መልኩ ዲስክራይብ አድርጎላችኋል። ሙሉ ለሙሉ የሚያስፈልጋችሁ ኢንፎርሜሽኖች በዚህ መልኩ በሚቀጥለው ገጽ ላይ በዚህ ገጽ ላይ ዲስክራይብ ተደርጎ ተቀምጦላችኋል ማለት ነው። ታዲያ በመጀመሪያ ፓራግራፍ ላይ እንደው በግርድፉ ነው ልንገራችሁ ብዬ ነው። እናንተ ዲቴል ታነቡታላችሁ። ቴሌግራም ላይ ያስቀምጥላችኋለሁ ሙሉ ገጾቹ ማለት ነው። ወደ 19 የሚጠጉ ገጾች አሉ። እነሱን ቴሌግራም ላይ ያስቀምጥላችኋለሁ። ግን የመጀመሪያው ፓራግራፍ የሚናገረው ይህ ታርጌት የሚሉት እንግዲህ እነሱ አክ ኦፍ ኮቨናንት ነው ማለትም የሙሴ ጽላትን ማለት ነው። ስለዚህ ይህ ጽላት ወይም ይህ እነሱ ታርጌት የሚሉት ነገር በምን አይነት ነገር ከበር እንደሆነ ኮንቴነር ውስጥ እንዳለና በእንጨት በወርቅና በሲልቨር ወይም በብር ያጌጠ መሆኑን ይናገራሉ እነሱ ማለት ነው። ማለት ከበር የተደረገበት ማቴሪያል ማለት ነው የመጀመሪያው ፓራግራፍ። ሁለተኛው ፓራግራፍ የሚያወራው ደግሞ ሁላችንም እያነጋገረ ያለው ይህ ታቦተ ጽዮን የቱ ጋር እንደሚገኝ የት ሀገር ላይ እንደሚገኝ ዲስክራይብ የሚያደርግበት ቦታ ነው። በዚህም ፓራግራፍ ላይ እንደተናገረው ከሆነ በሚድል ኢስት አካባቢ እንደሚገኝ ተናግሯል። ስፔሲፊክ ሀገርና ቦታ አልጠቀሰም። ይህንንም ያለበት ምክንያት በዛ አካባቢ ያሉ ሰዎች የሚያወሯቸው ቋንቋዎች አረብኛ ስለሆኑና በአካባቢ ደግሞ መስጊድ የመሰለ ዶም ያለው ወይም ስትራክቸሩ ዶም የመሰለ ነገር ስለተመለከትኩ ነው ብሎ ይህ ሰውዬ ዲስክራይብ አድርጎታል ባለበት ቦታ ሆኖ ማለት ነው። በተጨማሪም እነሱ ታርጌት የሚሉትን እኛ ታቦተ ጽዮን የምንለውን ነገር ማን ፕሮቴክት እንደሚያደርገውና በዙሪያው ነጭ የለበሱ ሰዎች እንደነበሩና እንዲሁም ጸጉራቸው ጥቁር እንደሆነና አይናቸው ደግሞ የጨለመ አይን እንዳላቸው የተናገሩበት ፓራግራፍ ነው ማለት ነው ይህ ፓራግራፍ። ስለዚህ ብዙዎች እንደሚናገሩት ከሆነ በዚህ እውነተኛው ፓራግራፍ ላይ ኢትዮጵያ የሚል ስም አልተጠቀሰም በፍጹም ማለት ነው። አልጠቀሱም እነሱ። ብዙ ሰዎች በዛን ወቅት ኢትዮጵያ በዛ አካባቢ ግዛት ነበራት የሚል ሐሳብ እያነሱ ነው። ነገር ግን በ1988 አካባቢ ኢትዮጵያ በሚድል ኢስት አካባቢ ምንም አይነት እንግዲህ የላትም ማለት ግዛት የላትም አይደለም። ይሄ ሁላችንም እናውቀው።
ድሮ ኦፍ ኮርስ ነበራት እጅግ በጣም ሰፊ ሀገር ነበረች ኢትዮጵያ። ሶስተኛው ፓራግራፍ እንደሚናገረው ከሆነ ይህ ታርጌት እነሱ እንደሚሉት ከሆነ እኛ ታቦተ ጽዮን የምንለው አንደርግራውንድ እንደሚገኝና በመሬት ውስጥ እንደሚገኝና በውሃ እርጥባማ በሆኑ ነገሮች እንደተከበበ ይናገራል። አራተኛው ፓራግራፍ ደግሞ ሞር ዲቴል የሚያወራ ሲሆን እናንተም ገብታችሁ እንድታነቡት ሪኮመንድ አረጋችኋለሁ። እንግዲህ ይህ ነገር መንፈሳዊ እንደሆነና ብዙ ሰዎችን በዙሪያው እንደሚያሰባስብ እነሱም የማያውቁት ስፒሪቹዋል የሆነ ነገር ከዛ ነገር እንደሚመነጭና ብዙ ሰዎችን እንደሚያሰባስብና ጋዘር እንደሚያደርግ ይናገራሉ። ይህን ኢንፎርሜሽን ገብታችሁ እናንተ ማንበቡት ይጠቅማችኋል። የመጨረሻውና አምስተኛው ፓራግራፍ እንደሚናገረው ከሆነ እንግዲህ ይህ ታቦተ ጽዮን እንግዲህ በኤንቲቲዎች እንደሚጠበቁ ወይም ለየት ያለ ፓወር ያላቸው መንፈሳዊ ችሎታ ያላቸው በሆኑ ነገሮች እንደሚጠበቁ ይናገራሉ እነሱ ማለት ነው። ማለትም ታቦተ ጽዮን እጅግ በጣም ፓወርፉል የሆነ ነገርና ማንኛውም ሰው ሄዶ አክሰስ ሊያደርገው እንደማይችል ይናገራሉ ማለት ነው እነሱ በዚህ ፓራግራፍ ላይ። ይሄንንም ፓራግራፍ ገብታችሁ እንድታነቡት ሪኮመንድ አደርጋችኋለሁ ማለት ነው። ታዲያ ይህ ሰውዬ ማለትም ለየት ያለ ጭንቅላት ያለው ሪሞትሊ እንግዲህ አክሰስ አድርጎታል ተብሎ የሚነገርለትና ትሬኒንግ ያደረገው ይህ ሰው በተለያዩ መልኩ ነው ባለበት ቦታ ሆኖ እንግዲህ ዲስክራይብ ለማድረግ የሞከረው። የተለያዩ ስዕሎችን በመጠቀም ዲስክራይብ አድርጓል፣ እንዲሁም ጽሁፎችን በመጠቀም ዲስክራይብ አድርጓል። ይሄንን ሁሉ እነዚህን ሁሉ ፋይሎች አንድ ላይ በማድረግ እንግዲህ ቴሌግራም ቻናሌ ላይ ፖስት ማድረግላችሁ ይሆናል። እዛ ገብታችሁ ማየት ትችላላችሁ። ቴሌግራም ቻናሌ ባዮ ላይ አለላችሁ። እናም ይህ ፋይል ዲክላሲፋይድ ከተደረገ እጅግ በጣም ቆይቷል። እውነት ነው የሲአይኤ ፋይል ነው፣ የሲአይኤ ዶክመንት ነው፣ ነገር ግን ትሬኒንግ ነው። ሆኖም ግን ዋናው ጥያቄ በሰዓት እንዴት ቫይራል ሊወጣ ቻለ? ምንድነው ከጀርባው ያለው ኢንቴንሽን ማለት አለብን መጠየቅ አለብን ብዬ አስባለሁ። እናም ታቦተ ጽዮን ኢትዮጵያ ውስጥ መኖሩን ሊነግሩን የሚገቡት እነሱ ሳይሆኑ አባቶቻችን ነው። ነገር ግን ይህንን ነገር ሁሉ ማወቅ ያለባቸው ሰዎች ሊያውቁ የሚገባቸው ሰዎች ብቻ ናቸው ብዬ ደግሞ እኔ አስባለሁ። ነገር ግን ይህንን ፋይል ተመልክቶና ይህ ነገር መነጋገሪያ ከሆነ በኋላ እኔ ጋር ነው ብሎ እጁን የሚያወጣ ሰው ፈለገው ይሆን የሚል ጥያቄ ጭንቅላቴ ላይ ፈጥሮብኛል። በተጨማሪ እንግዲህ በዚህ ጽላት ውስጥ ያለውን 10ቱን ትእዛዛት ሁላችንም በየልባችን ልናስቀምጥ ይገባል ብዬ እላለሁ። አንዳንድ ጊዜ አዲስ ያልሆነ ነገር ግን እንዲጮህ ሲደረግ ለምን ብሎ መጠየቅ መልመድ አለብንና ለምንድን ነው የሆነው ብለን እንድናስብ ይረዳል። ወንድማችን ግን በጣም አሪፍ አይነት ትንታኔን የሰጠን እናመሰግናለን። ፈሪ መሆን ፈሪነት ወንጀል የሚሆንበት አግባብ እንዳለ ያውቃሉ። በወንጀለኛ መቅጫ ሕጋችን እስከ 25 ዓመት ጽኑ እስራት ሊያስቀጡ ይችላሉ ተብለው እንደ ሲሪየስ ኦፌንስ ከባድ ወንጀል ከተቀመጡ ተግባራት አንዱ የመከላከያ አባል የሆነ ሰው በጦርነት ወቅት ጦርነቱን ፈርቶ ቢሸሽ ቢደበቅ ከበላይ ካዛዡ መሳሪያ ይዞ በጠላት ላይ እንዲተኩስ እንዲከላከል ትዕዛዝ እየተሰጠው ፈርቶ ቢሸሽ ቢደበቅ ራሱን ለማዳን ሲል በጦርነት ውስጥ መፈጸም ያለበትን ተግባር ባይፈጽም እስከ 25 ዓመት ሊያሳስረው እንደሚችል ተቀምጧል። ስለሆነም ፈሪነት በመከላከያ ሰራዊት አባላት ላይ በተለይም ደግሞ በጦርነት ወቅት በሚከሰት ሰዓት ለወንጀል ተጠያቂነት ሊዳርግ የሚችል ነው ማለት ነው። ይገርማል። በቃ ለገባው ቃል ካልታመነ ቅጣቱ ከባድ ነው። ያው ወታደራዊ ቅጣት እንደምናውቀው ነው እና 25 ዓመት ድረስ ነው። እኔ ግን ማውቀው በፊት ምንድነው አንድ ወታደር ጀርባውን ከተመታ በጥይት ሲሸሽ ነው ማለት ነው ተብሎ ይገመታል እዛ አካባቢ ላይ የሚል ነገር ሰብቻለሁ። ፍቅረኛዋ አፍ ውስጥ እጇ አስታክ ያደረገባት ሴት በዶክተር እገዛ እንዲወጣላት ተደርጓል። ፎቶውን ስታዩ ለምን እጇን ከታ ነው ብላችሁ ተገርማችሁ ሊሆን ይችላል። የምታዩት ምስል ትላንትና ቻይና ላይ በጣም በሰፊው ሲዘዋወር ውሏል። ፍቅረኛሞቹ የኮሜዲ ቪዲዮ የሚሰሩ ፍቅረኛሞች ሲሆኑ የቪዲዮው ሐሳብ እጇ የፍቅረኛዋ አፍ ውስጥ ፊት እንደሚያደርግ ለማየት ነበር። ከዛ ግን እጇን ካስገባችና ከሞከረች በኋላ እጇን እንድታወጣ ስትሞክር የፍቅረኛዋ አፍ ጡንቻዎች ይደነድኑና እጇን እንደምታዩት አልወጣ ብሎ እዛው ስታክ ያደርጋል። ከዛም ለረጅም ደቂቃ ከታገሉ በኋላ ግዴታ ይሆንባቸውና ወደ ዶክተር ይሄዳሉ። የልጁም የፊት ጡንቻ በገጠመው ከባድ ስትረስ ምክንያት ፊቱ በጣም ቀልቶ ነበር። የአፉንም ጡንቻዎች ልጁ መቆጣጠር ባለመቻሉ እጇ ማሽን ውስጥ ስታክ ያደረገ ያህል በጣም ያማት እንደነበር ልጅቷ ተናግራለች። ወደ ኢመርጀንሲ ክፍል ሲገቡ ያዩዋቸው ሰዎች እንዲሁም ደግሞ ዶክተሮች ሁኔታውን ሲያዩ በጣም ግራ ገብቷቸው ነበር። ታሪካቸውን ሲሰሙ ወይም ደግሞ ሁኔታቸውን ሲሰሙ በጣም ግራ ተጋብተው ነበር። በስተመጨረሻም ዶክተር ጃንግ በሚባል ሐኪም ምክንያት የአፍ መክፈቻ ማሽን እንዲሁም ደግሞ ማደንዘዣ በመጠቀም ከ20 ደቂቃ ትግል በኋላ እጇን ከአፍ ውስጥ ማውጣት ችለዋል። እናም እንደዚህ አይነት ነገሮችን መሞከር ለነርቭ በሽታ እንዲሁም ደግሞ የአፍ ላይ ወይም ደግሞ የመንጋጭላ ዲስሎኬሽን ሊያጋጥም እንደሚችል ዶክተሩ ተናግሯል። እንዴ የሌለ እኮ ነው። በጣም እኮ የሚገርም እኮ ነው። ድምፃዊ ማሚላ ሉቃስ በጨምበላላ ፕሮግራም ላይ ለመስፈን ለሁለት ዘፈን 1 ሚሊዮን ብር መጠየቁ እንግዲህ እያነጋገረ ይገኛል። ይህንም ተከትለው እንግዲህ ኮንሰርት አዘጋጆቹ እጅግ የተጋነነ ገንዘብ እንደሆነ እየገለጹ ይገኛል። እንዴ ለሁለት አልበም ነው ለሁለት ዘፈን ነው? ግራ ገባኝ እኮ ነው። የቅርብ ጊዜ ታሪክ ነው። 20 ቀን 15 ቀን ቢሆነው
እኔ አንድ ስራ ሰራለሁ። በቅርብ አንድ ስራ እየሰራው ከኔ በኋላ 3 ረዳቶች አሉ። ይሄኛው የሰሞኑን ስቱዲዮን እስቲ አንድ የቴሌቪዥን ጣቢያ ስቱዲዮ እየገነባው 3 ረዳቶች አሉ። ከ3ቱ ረዳቶች መካከል አንዱ በጣም ጎበዝ ረዳት ነው የኔ። ልክ 7 ሰዓት ተኩል ላይ ስልክ ተደውሎ ምንድነው ምጥ ያዛት ሚስት ተባለ። ማንም ቤት ውስጥ የለም። ልጁ የክፍለ ሀገር ልጅ ነው። እሷ ብቻዋን ነች። አምቡላንስ እንደውል እንዳጋጣሚ በዛ ሰዓት የለም መሰለኝ የምናውቀው ጠቅላላ አምቡላንስ ቦታ ስንደውል አምቡላንስ ጠፋ። እኛ ደግሞ ወደዛ የምንሄድበት ምንም አማራጭ መኪና ምንም አልነበረንም። ስለዚህ ስልኩን ክፈትልኝ አልኩት። እሷም እንትን ላይ ያደረገች ምንድነው ላውድ ላይ ያደረገች። ምንም የማውቀው ነገር የለም። እኔ ሰው ሲወልድ እንኳን አይቻልም። ግን ፍራሽሽን መሬት ላይ አድርጊ ያልኳት እሱ በሌላ ቋንቋ ነው የሚችለው። እሱ በአገሩ ቋንቋ ነው የሚናገረው። እኔ ደግሞ ለሱ ነግሯለሁ። ለሚስቱ በቋንቋ ያስተረጉማል። የማይችለውም የሚችለውም ቻክ የሚያደርገውም ሌላውም ረዳት የቻለውን ያዋጣል። እንዲህ እያለን በጣም ተጨንቀን በጣም ተጨንቀን በቃ ግራ ገብቶን እሱ ልክ ከ20 ደቂቃ ከ30 ደቂቃ በኋላ ጩኸት ሰማን የሚል። ከዛ እሱ ፌንት አደረገ ማለት ነው። ደነገጠ። በቃ ተጨናነቀ። ሲጨናነቅ ወዲያው በደቂቃ ስልክ ወደኛ ተደወለ። እሷ ነች ብለን ልንደውል ስንል ከወለደች በኋላ አጋጣሚ ልክ ውሃ ልደፋ ስትወጣ ጩኸት ስትሰማ አንዷ ከፍታ ስትገባ ወለደች። ስለዚህ በዛ በምጥ በችግር ጊዜ በስልክ አዋልጃለሁ። ቀለሜ ነበርኩ ነግሬሻል። ቀለሜ ነበር እንዴ? አረ ለትምህርት ቤት ጥያቄና መልስ መወዳደር ምናምን የምር ነው ያለህ። ከዛ ታሸንፍ ነበር ምናምን እንዴ? ቼዝ ምጭት ለትምህርት ቤት ምናምን በቃ ከባድ ሰው የምር ነው። ምን ነበር ፌቨራይት ሳብጀክት? አረ በቃ በጣም ፈላጭ ፊዚክስ፣ ማትስ ምናምን በቃ እንዴ። እስቲ ስላሴ የተማረ ሰው ካገኘ ዝም ብለሽ ጠይቂ ምናምን ብለሽ ሳቃይ እንዴ። በቃ ብዙ አስተማሪዎች አሁን ሲያዩኝ ወይ ጉድ ምናምን ነው የሚሉት። ያው ሙዚቃ የሚወዱት ጥሩ ልጅ ሰራን ሊሉ ይችላሉ። አማርኛ አስተማሪ አሁን ለምሳሌ ጎሽ ነው። ያው ብዙ ጊዜ እንደዚህ ትምህርት ላይ ያለ ሰው በሙዚቃ ኤክስፔክት አታደርገው አይደለ? ብዙ ጊዜ እንደዛ ነው እንግዲህ እንዳደግንበት ከሆነ። እንግዲህ እኛ ሀገር ዘፋኝ ምናምን ከሆነ በቃ ትምህርት የበቃው የሰለቸው ወይንም ትምህርት አልሆነ ያለለት አድርገን ነው የምናስበው። ግን አሉ ብዙ በደንብ አሪፍ ተማሪዎች የሆኑ ብዙ ዲግሪያቸውን የሰሩ ፒኤችዲ የሰሩ ዘፋኞች አሉ። ሌሌን ከመርካቶ በተባባው ማርቼዲስ መችንግ የኔ ግን ሌላ ነው ወዲህ ነው ሚስጥሩ የአይኔ ቁም ነገሩ ዳሌ ነው ቀመሩ። አሁን እዚህ የገቢ ማሰባሰቢያ ላይ ስንት በጎ ነገር እያለ ይሄን ለይታችሁ ታወጣላችሁ። ኧረ ተው። ሰላም ውድ ኢትዮጵያኖች እና ውድ ኤርትራኖች፣ እኔ ሊያገባ ስለሆነ እንኳን ደስ አላችሁ። ሰርጌን ሸራተን ላይ ሁሉንም ጠርቻለሁና ባለስልጣኖችና ትልቅ ታዋቂ አርቲስቶች ተጠርቷል። አንዱ እንዳይቀር እንዲገኙ በአክብሮት ይጋብዛለሁ። እኔ አርቲስት አድማስዋና የኔ ቢጫዋ ይባላለሁ። ማነች ግን ባለቤት ወባዋ ነች ወይስ ቢጫዋ ነች? ይሄ ሰውዬ እኮ በቃ አልቻልነው። በጣም ተለውጧል። ከዚህ በኋላ ደግሞ መኩትሽ በተግባር አመሰግናለሁ። በተግባር ሆኜ ነው ማሳይሽ። የምር አንተን የመሰለ አፍቃሪ ስለሰጠኝ ፈጣሪ በጣም ነው የማመሰግነው። ባንቺ ነው ያየሁት የፍቅርን ጣም ምን ያህል ብታድል ምን ቢወደኝ እንዳንቺ ያለ ቆንጆ አፍቃሪ። እኔ ምንም ክፉ አልናገር ምን አልልም፣ ዝም መታዘብ ነው። አለቃዬ አግባ እያለ ሲበጠብጠኝ አምልጦኝ በቃ ልጅህ እንዳረልኛ ካልኩት በኋላ ስለ ላጤነት ጥቅም ይኸው አብዝቶ እየመከረኝ ተገዛች እያለ ነው ነገሩ። ወደ ራሱ መጣበታ እንደ ይምከረው እንጂ ላጤነት አሪፍ እንደሆነ። ያንቺን ስልክ ኃይሉ ነው የሰጠኝ። ኃይሉ ጋር ዴት አድርጋችሁ ነበረ?
አድርገኝ ነበር። ግን ይሄ ሰውዬ እንዴት ነው ነገሩ? ሊፈተኛ ይችላል እንዴ? ጭራሽ ብሎ እሺ ቀጥይ አላቋርጥሽ ቀጥይ። አይ አንቺ ቀጥይ እንጂ እኔማ በቃ እንዴት አድርገን ጠፋችብኝ በጣም የወደድኳትና አፈላልጋችሁ አምጡልኝ ወይ ደግሞ እንደዚህ ሁኚ ነው ብላ ትንገረኝ ብሎ ነው እኛ ጋር የደወለው። ምንም ጥያቄ የለውም። ገንዘብ ነው እንዴ? እዚህ ሀገር ሰርተሽ የፈለገ ብትሰሪ ልትለወጫችን። ስለዚህ እሱ ከውጭ ሀገር ሄዶ መስራት አለበት። እንዳልሽ ነው። ደሞዜ ምናልባት 25 ሺህ ሊሆን ይችላል። ምናልባት እጄ ላይ የሚደርሰውም ደግሞ ተቆራርጦ ወደ 18 ሺህ አካባቢ ሊሆን ይችላል። እኔን ያክል በሰዎች ፊት ራሴን ዝቅ አድርጌ እኮ እያናገርኩሽ ያለው በጣም ስለማፈቅርሽ ነው። 25 ሺህ ብር ለእኔ ምን ሊያደርግልኝ ነው ያሰበው? ሀብታም ለነዳጅ የሚቀዳትን ብር እኮ ነው እሱ ወር ከወር እየጠበቀ የሚቀበለው። የሆነ አማርኛ ፊልም እና መጽሐፍ በጣም የሚያነብሰው በጥቅስ ሪያሊቲን አክሰፕት አድርጎ የማይኖር ወንድ ታውቃለሽ? ገብቶኛል። በቃ ሁሉ ነገር ስትይው አረ በቃ የሆነ ነገር ጣል ጥቅስ ነገር ጣል ያደርግልሻል። እና በጣም የሚመራ ነው የሚመስል በፊልም ጥቅስ ጣል እያረገ ሊያኖርሽ ነው ያሰበው ይሄ ሰው። ሰው እንዴት ገንዘብን ከፍቅር አስፈልጥ ይህን ያክል ይሟገታል? የምር ነው። አንቺም እንዳትሸወጂ። ይኸውልሽ እኔ እናት ዘመኑ ማለት ነው በጣም ኑሮ ተወዷል። ባልሽ ሁሉ ነገር ፕሮቫይድ ካላደረግልሽ እየታከክሽ እንዳትኖሪ ከማንም ልልሽ አልችልም። ባልለው ደስ ይለኛል፣ ግን በቃ በራሴ ምክንያት ላገኘው አልፈልግም። ደግሞ ነግሬዋለሁ፣ በጣም በተደጋጋሚ ነግሬዋለሁ። አላስቆም ነው ያለኝ። ሰውዬው ሊፋተኝ አልቻለም። አሁንም ቢሆን ላገኘው አልፈልግም። በቃ እንቅጩን ላገኘው አልፈልግም ማለች። እኔ እኮ አንዳንዴ ግን አንዳንድ ነገሮች ይምታታሉ አይምታቱም? ለምሳሌ እኩል ነን ምናምን የሚባለው ነገር ይነገርና ከዛ በኋላ ደግሞ እሱ እንዲህ ሊኖረው ይገባል ደግሞ የሚባል መስፈርት ይመጣል። እኩል ከሆነን እኩል ነው ሊኖረን የሚገባው ብዬ ነው ማስበው። ያው ከዛኛው ህግ ስለወጣን እንጂ ወንድ ልጅ ፕሮቫይደር እንደሆነ ጠፍቶኝ አይደለም። ግን በቃ ሁሉም ነገር ላይ ነው ወይ እኩል መሆን። አዲሱ ሿሿ እኔን ዝም ብሎ ማንም ያቀኝ ቆሻሻ እናንተ እኮ ስንት ሰው ቤቱ ፈርሷል። ማንም አላቀኝ። ከዛ የት ነው ስለው ጎሮ አለ ይዤው መጣሁ። ይሄ ነው በቃ ጎሮ አለ ጎሮ ይዛ የሚል አለ። ስንት ሰው ነው እንደዚህ አጭበርብራቸው በላችሁ? እሱ ቄስ ነው እኔ አላውቅም። ስለያዘው ነገር ሊቀባ ያለው ማለት ይሄ ደግሞ ጣሊያን ማጭበርበሪያ ካርሎ የሚባለው ደወለልኝና ባለጊዜ የውሸት ባለጊዜ በኦሮምኛ ኦሮሞዎችን የሚበላ አንተ ደውራል መከታተያ ናችሁ ከበርቢያ ለሰበት ወጣጣችሁ ደወለልኝና እሱ ይዘኸኝ ሂድ አለ። ከዛ የት ስለው ጎሮ አለ። ከዛ ጎሮ ይዤ መጣሁ። እንደውም በሱ ስልክ ነው ሰውየውን ያወራሁት እኔ አላውቅም። ከዛ ይዘኸኝ ሂድ አለ ጎሮ ጋር። ከዛ እዚህ ጋር ነው ሲል መጣሁ እንጂ እኔ ነጋዴ ነኝ። አንተ መርካቶ ነጋዴ ነህ? አዎ ንግድ ፈቃድ አለኝ። አሳያለሁ አለ። በምን ተነሳ? በዚሁ አይደለም እኔ ዘምዛሜ ነኝ። መርካቶ ማንም ሰው ያውቀኛል። እንዴት ተቀላቀልካቸው? እኔ እሱን ነው የማውቀው እንጂ ሌሎቹን አላውቅም። ማነው ስሙን ጥቀሰው? ለኔ ጥበቡ ነው ያለው። ጥበቡ ነው አንተ ዘንጌታ ጥበቡ ስዩም ነኝ። እዚህ ላይ ስሙ ተለያየ። ጥበቡና ስዩም ሁለቱን ይዛለኛ ችግር የለውም። ለኔ ጥበቡ ነው ያለው። እሱን ታውቃለህ? አዎ የክርስቲያን ነው። አይሱን አላውቅም። ይሄንን እሱን አላውቅም። ማንን ነው የምታውቀው? እሱን ብቻ ነው የምታውቀው? እሱን ነው የማውቀው። አንተ ታውቃለህ እሱን? አዎ። የት ነው የምታውቀው? ሰው የግርማ የተባለ ግርማ አይደለም። ስለ ግርማ አይደለም የምጠይቅህ፣ ስለሱ እና እሱ ሰው በሰው አገራጅ ነው። በቤተ ክርስቲያን ነው የማውቀው። እሺ በቤተ ክርስቲያን ነው የማውቀው። እዚህ ስትመጡ መጀመሪያ ወንድማችንን ያገኘው ማን ነው? ፈይሰል ግርማ ሹፌር አለ። ቤት ሲሰራ እዚህ የደፋለት ሹፌር። እሺ እኔን እሱን አግኝልኝ ብሎ ደውሎ ነው እንጂ እኔ እኮ እሱና እኔ ጋር ብሎ ነው ደውሎ የመጣሁ እንጂ ይሄንን ውሰድልኝ ብሎ ግርማ ሹፌር የዚህ ሹፌር እሱ ቤቱ ሲሰራ እንጂ እኔን አያውቁኝም እኮ ና ብለው ያመጡኝ። ግርማ ስልክ አቀያየረኝና ና ብሎ እቤት ና ያለኝ እሳቸው ናቸው ያሉ። ግርማ ግን ቤት ሲሰራ እየደፋ ነው እና አግኘው ብሎ እንጂ አላውቃቸውም። ስንት ሰው ነው እንደዚህ የበላችሁት? እንግዲህ ምን እንዳደረጉ እዚህ ጋር በደንብ አይገልጽም፣ ግን ተደራጅተው እያጭበረበሩ ነው የሚል ሁኔታ ነው ያመጡት። እንግዲህ
ከባድ ጊዜ ነው አሁን እኮ በጣም ከባድ ጊዜ። አንዳንድ ሰዎች ስትደውላችሁ ሄሎ ማን ልበል ስል እስቲ ገምቺ የምትሉ አንገምትም። ከቻላችሁ እንደውም እከሌ ከነ አባት ስም እኔ በዚህ ሰዓት አበበ በለጠ በጋራጁ በቅንፍ ውስጥ ቆንጆ አድርጎ የሚበልተው እስላሽ ቆዳ ማይቀደድበት ብዬ ለማስታወስ ከነ ሰፈሩ ሴቭ ማድረግ ሴትየው በድምፅ አልገምትም። ገምቼ አሁንም አላወቅሽኝም? አዎ አላወቅኩም። ስለዚህ ንገሩን ስትደውሉ እከሌ ነኝ ከዚህ ተብሎ እንነጋገር። ድሮ የማስታወስ ችሎታችን አሪፍም ስለነበር ከነ ስልክ ቁጥር ሁሉ የምንይዝበት ጊዜ ነበር። አሁን ቴክኖሎጂው በአንድ በኩል አሪፍም ሆኖ በአንድ በኩል ደግሞ አደንዝዞናል እና ሰው እንኳን ስሙን ሴቭ አድርጋችሁ ሲጠራ እከሌ ማነበር ሁሉ ትላላችሁና እውነቷን ነው። ብሔራዊ ቡድናችን ተሰደበ አላግባብ ተነሳን ብለው የእግር ኳስ ተጫዋቾች ማህበር እንከሳለን ኤፍሬም የማነን ብለው ነበር አይደል? በእኔ እምነት ኤርፖርት ሲገቡ እየገረፍን ነበር መቀበል የነበረብን። ይህን ቪዲዮ ለሚያየው ሰው ይቅርታ እጠይቃለሁ እንዲህ አይነት ቃል ስለተጠቀምኩ። ይህን ቪዲዮ ለሚያየው ሰው ሶሪ። ግን ለምን እንደዚህ እንዳልኩ ልንገራችሁና እናንተም እንደኔ ካልተሰማችሁ ኃላፊነቱን ወስዳለሁ። የኢትዮጵያ ብሔራዊ ቡድን አሰልጣኝ አሁን ያለው አሰልጣኝ ለ3 ዓመት 24 ሚሊዮን ብር ነው የሚከፈለው። ያ ማለት በአመት 8 ሚሊዮን ብር ይከፈለዋል ከጥቅማ ጥቅም ውጪ። ሁሌም የብሔራዊ ቡድን አሰልጣኞቻችን እንደዚህ ከፍተኛ ገንዘብ ነው የሚከፈላቸው። የአሁኑ መሳይ ተፈሪ ደግሞ 24 ሚሊዮን ብር ይከፈለዋል ማለት በአመት 8 ሚሊዮን ብር ከጥቅማ ጥቅም ውጪ። አብዛኞቹ አሁን የብሔራዊ ቡድን አባላት የሆኑ ተጫዋቾች በሊጋችን ሲጫወቱ ከ600 እስከ 700 ሺህ ብር በወር ይከፈላቸዋል። ከ600 እስከ 700 ሺህ ብር በወር። እሱም ተደብቆ ነው ይባላል። ከዚያ በላይ የሚከፈላቸውም አሉ ነው የሚባለው። ከ5 ዓመት በፊት በወጣ ጥናት የኢትዮጵያ እግር ኳስ በአመት 2.2 ቢሊዮን ብር ኢንቨስት ይደረግበታል ተብሎ ነበር። አሁን ግን አንድ እግር ኳስ አካባቢ ያለ ባለሙያ ሲያወራ የሰማሁት ከ4 እስከ 5 ቢሊዮን ብር ኢንቨስት ይደረግበታል የኢትዮጵያ እግር ኳስ ተብሎ ይታሰባል። እንደዚህም ሆኖ ግን 63 ዓመት ሆኖናል በአፍሪካ መድረክ ዋንጫ ካነሳን። የምንሳተፈውም በእርግጥ አልፎ ነው። የዓለም ዋንጫን እንኳን ተውት፣ ማጣሪያውም ላይ ሁሌ እንደተዋረድን ነው። ብሔራዊ ቡድናችን ሁሌ ደካማ እንቅስቃሴ ነው የሚያሳዩ። በጣም የሚያስገርመውን ነገር ልንገራችሁ። ክለቦች በጣም ከፍተኛ ገንዘብ እያወጡ ለተጫዋቾች ቢከፍሉም ያ የሚከፍሉት ገንዘብ የክለቦች አይደለም። አብዛኛው ለተጫዋቾች የሚከፈለው ገንዘብ ከኔና ከናንተ ኪስ የተሰበሰበ በግብር በምናምን የተሰበሰበ ገንዘብ ነው። ምክንያቱም አብዛኛው 95% የክለቦች ወጪ ኢትዮጵያ ፕሪሚየር ሊግ ላይም ከፍተኛ ሊግ ምናምን የሚባለው ላይ ያሉት ክለቦች በሙሉ 95% ወጪያቸው የሚሸፈነው በመንግስት ነው። ታዲያ እንደዚህ ከሆነኛ መብታችን እኮ ነው መጠየቅ። ምን አደረሳችሁት? እንዴት የኛን ገንዘብ ነው የምትወስዱ? እግር ኳሳችን ምንም አይነት ገቢ የለውም፣ እንደሌላው ዓለም ገቢ የለውም። ወጪ ብቻ ነው ያለው። ወጪው ደግሞ ሙሉ ለሙሉ 95% ሙሉ ለሙሉ በሉት ከመንግስት ነው የሚወጣው። ታዲያ እንደዚህ በሆነበት እንደዚህ አይነት ውጤት ስታስመዘግቡ አይደለም መዘለፍ አይደለም መሰደብ ብትገረፉስ? እኔ እንደዛ ይሰማኛል። ምን ትላላችሁ? እንደኔ ከዚህ በፊትም ተናግሬያለሁ። ለነሱ ስራቸው ነው፣ ለኛ ደግሞ መዝናኛ ነው ኳሱ እና እንደ ሀገር ደግሞ ሲጫወቱ እንደ ክብር ነው የምናየው። ስለዚህ ስራችሁን ስሩ ነው እየተባሉ ያሉት እንጂ መጥፎ ነገር አይደለም እና ከህዝብ ጋር ብዙ ሰጣ ገባ ውስጥ ባይገቡም ራሱ ጥሩ ነው ብዬ ነው የማስበው። መሳሪያ ነው ላክራዝናስ ሀውናት ያው ዋ ማበል መጣ ትርጉም ሲዝኖ ሁላ ካፒታል ማርከብ ወደ ውስጥ ገባ። ላክስናስ ናይትስ ኢነስ ሄሊ አንድ ፕሮግራም ላይ ሄጄ ስቴጅ ላይ የሰራው የሆነች ልጅ መታ ዘላ መታ ነከሰች። እየሰራው ሳመቺ ነው ነከሰች። መሳሙ ቢሆን ደግ የሻይ ትሰጣለህ እሱ ቢሆን መታጡት። እሺ እኔ ማይኩን ይዣለሁ፣ ሰው አለ። አንቺ እንዴት ጠብተሽ አላደግሽም እንዴ ይላሉ። ሰው ድራማ ወይ ጭውውት ነው የመሰለው። ኧረ ለቂ ምን አይነት ጉንዳን ነች! እንደ ቪኖ እንዲመታው ነው ያስለቀቋት።
ከዛ ያንን ታመ ሆስፒታል ይሄዳሉ። ሆስፒታልም እግዚአብሔር ይስጣቸው በደንብ ነው የሚተባበሩ ነው የሚያግዙ። ግን እኔ ምንድነው የማደርገው መጀመሪያ ሐኪሙ ጋር አልሄድም። አብሮኝ ያለው ጓደኛዬ ወይ ባልንጀራዬ እሱን ነው የምልከው። ስሜን ይዞ ይሄዳል፣ ካርድ ያወጣል፣ ምን ይላል፣ ምንህን ነው የሚያመህ እዚህ ጋር ምናምን ሲባል አጽፎ ዋናው ዶክተር ጋር ይገባል። አልብዛት ችግር ችግር ነው። ዶክተሩ ጋር ገባው ተነከሻለሁ። ከዛ ምንድነው ምናምን ሲለኝ አይ ጡቴን እያመመኝ የቱ ድምፄን ሰማ ቀርቀሮ እዛ አልጋው ላይ ውጣ እያለኝ ምኑን ነው የሚያመኝ? ግራ ጡቴን። መነጽሩን አድርጎ ቀና ሲል ሲያየኝ እኔ ነኝ። አልጋ ላይ እኮ ውጣ ብሎኛል። ማዳመጫውን ይዞ እየመጣ አላይ ምን ያልከው አለኝ። ግራ ጡት እስከዛ በቀኙ አጥባኝ ልታስቀርጽ ነው ብሎ ይጥም በቃ ረፍልፍሉ የባሰበት ነው የሚሄደው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለውም አሪፍ የሆነ ቪዲዮዎች ይዤላችሁ እመጣለሁ። ስትገቡ ላይክ ያላርጋችሁ አሁን ላይክ አርጋችሁ ውጡ። መልካም ጊዜ። ባይ ባይ።